አብዛኞቻችሁ እኔ ዩቲዩብ ላይ ሁልጊዜም ኮንቴንት አፕሎድ ሳደርግ ዲስክሪፕሽን ላይ የማስቀምጠው አንድ አፊሊየት ሊንክ አለኝ። ይህም ሊንክ አማዞን ላይ መጽሐፍ የሚሸጥበት ሊንክ ሲሆን ይህንን ሊንክ ብዙ ሰዎች እንዴት ነው አማዞን ላይ መጽሐፍ የምትሸጠው? እንዴት ነው በዚህ መንገድ ገንዘብ መስራት የምንችለው? ለምን አታሳየን? የሚል ኩዌስችን በተደጋጋሚ ሲጠይቁኝ ነበር። ስለዚህ አማዞን ላይ ገንዘብ ስለምትሰሩበት መንገድ ዛሬ ቀለል አድርጌ ልንገራችሁ። እዚህ ጋር የምትመለከቷቸው እነዚህ ሁለት መጽሐፎች የኔ አማዞን ላይ ሴል የማድረጋቸው መጽሐፎች ናቸው። የዚህ ቪዲዮ ዲስክሪፕሽን ላይም ሊንካቸውን አስቀምጥላችኋለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። ስለዚህ የእነዚህ ሁለት መጽሐፎች ኦተር እኔ ነኝ። እነዚህ ደግሞ ሁለት የኦተር ሃርድ ኮፒዎች ናቸው። ሁለቱም ችልድረንስ ቡክ ናቸው። እዚህ ጋር የምትመለከቱት የከለሪንግ ቡክ ነው። እዚህ ጋር ደግሞ የምትመለከቱት የሌተር ትሬሲንግ ቡክ ነው ማለት ነው። እነዚህም ቡኮች ጨምሮ ሌሎች ቡኮችም አሉኝ። ለጊዜው ኦተር ኮፒ ኦርደር ያደረግኩኝ እነዚህም ብቻ ስለሆነ እነዚህን መጽሐፎች እኔ አማዞን ላይ መሸጥ ከጀመርኩኝ ምናልባት በ2021 አካባቢ ኦገስት ላይ ነው መጀመሪያ ክፍዬን ማግኘት የጀመርኩት። መጀመሪያ ዶላሬን በአማዞን የሰራሁት ኦገስት 2021 አካባቢ ነው። ከስንት ዓመት በፊት እንደሆነ አንደርስታንድ እንደምታደርጉት ጠብቃለሁ። ስለዚህ ፓዮኒር ላይ ነበር የመጀመሪያ ገንዘቤን ያገኙት። ከዛ ጊዜ ጀምሮ አማዞን ላይ በተለያዩ ምክንያቶች ወጣ ገባ እያልኩኝ ግን ፓሲቭሊ ኢንካም ጀነሬት የማደርግበት አንደኛው መንገድ ነው። በ2021 የመጀመሪያ ገንዘቤን $6 $7 አካባቢ ነበር ያገኙት አስታውሳለሁ። አሁን ላይ ስንት ላገኝ እንደምችል መገመት አይከብዳችሁም። ስለዚህ ፓዮኒር ላይ ነበር ያን የመጀመሪያ ገንዘቤን ያገኙት ማለት ነው። ስለዚህ ይህ ነገር ምን ይባላል የሚለው ዛሬ ዲቴል የሆነ ኢንፎርሜሽን ልስጣችሁ። የመጀመሪያው ይህ ስራ አማዞን KDP ይባላል ወይም ደግሞ ኪንድል ዳይሬክት ፐብሊሽንግ ይባላል። ይህ ነገር ምንድነው? እናንተ መጽሐፋችሁን ቤታችሁ ቁጭ ብላችሁ ካዘጋጃችሁ በኋላ አማዞን ላይ ቨርቹዋሊ መሸጥ የምትችሉበት ኦፖርቹኒቲ ነው። አማዞን ዲጂታል ፕሮዳክቶችን ከእናንተ ተቀብሎ ራሱ ወደ ሃርድ ኮፒ እየቀየረ ይሸጣል። ይህ ማለት ነው ማለት ነው ከስሙ እንደምትረዱት ኪንድል ዳይሬክት ፐብሊሽንግ ማለት ነው፣ አማዞን KDP ማለት ነው። እዚህ ፕላትፎርም ላይ ልንሸጣቸው የምንችሉ የመጽሐፍ ካታጎሪዎች በጣም ሰፊ ናቸው። ከነዚህ መካከል እኔ ራን እያደረግኩበት የሚገኘው ይሄኛው የችልድረንስ ቡክ መንገድ ኮምፒቲሽኑ ትንሽ ሎ ስለሆነ እኔ በጣም ወድጄዋለሁ። ኢንተርናሽናል ማርኬት ላይ ሲገቡ ኮምፒቲሽን ኮንሲደር ማድረግ ስላለባችሁ ማለት ነው። ስለዚህ ኮምፒቲሽኑ ትንሽ ሎ ነው። በአማርኛ የተሰሩ የሌተር ትሬሲንግ ቡኮች ናቸው። ስለዚህ ውጭ ሀገር ለሚኖሩ ኢትዮጵያውያን ልጆቻቸውን ሌተር ትሬሲንግ በቀላሉ ማስተማር እንዲችሉ ኮንሲደር አድርጌ የሰራሁት የሌተር ትሬሲንግ ቡክ ነው። እናንተም ውጭ ሀገር ከሆነ ያላችሁ እነዚህ መጽሐፎች ሊንኩ ዲስክሪፕሽን ያስቀምጥላችኋለሁ፣ ኦርደር ማድረግ የምትችሉበት ኦፖርቹኒቲ አለ ማለት። እዚህ ጋር ደግሞ የምትመለከቱት ሌላኛው ነገር ምንድነው? ከለሪንግ ቡክ ነው። ይህ ከለሪንግ ቡክ ልጆች በአማርኛ እና በእንግሊዝኛ የተጻፉላቸው የአኒሜሽኖች ወይም ደግሞ ካራክተር ዲዛይኖች አሉ። ስለዚህ እነሱን ከለሪንግ ፔንሲሎች ከለር እያደረጉ ልጆቻችን ቋንቋቸውን የሚማሩበት በዛው ደግሞ ኢንተርቴን የሚያደርጉበት ቡክ ነው ማለት። ስለዚህ ይሄኛው የቡክ ታይፕ ሎ ኮንቴንት ቡክ ይባላል። ከዚህ በተጨማሪ ኮንቴንት ቡኮች የሚባሉ አሉ፣ ኖ ኮንቴንት ቡኮች ደግሞ ይባላሉ። ኖ ኮንቴንት ቡኮች የምንላቸው ጆርናሎች ናቸው ወይም ደግሞ ኖትቡኮች ናቸው። ባዶ ኖትቡክ ኤክስቴሪየር እና ኢንቴሪየር ዲዛይን አዘጋጅታችሁ ዲጂታል ፕሮዳክቱን አፕሎድ ስታደርጉለት አማዞን ኪንድሉ ዳይሬክት ፐብሊሽ አድርጎ ይሸጣል። ይህ ማለት ነው ፕሪንት ኦን ደማንድ ይባላል አማዞን የሚሰጠው ሰርቪስ። ሰዎች መጽሐፉን ኦንላይን ላይ ገብተው ኦርደር ሲያደርጉ አማዞን ያነ መጽሐፍ ራሱ ህትመት ሰርቶ ራሱ ፓኬጂንግ ሰርቶ ራሱ ዴሊቨሪ ያደርጋል ወደ ግለሰቦች። ከዛ መካከል የፕሪንቲንግ የዴሊቨሪ እንዲሁም ደግሞ የአማዞንን ኮሚሽን ቆርጦ ለእናንተ የሚገባችሁን ድርሻ ያስገባል ማለት ነው። ስለዚህ እናንተ ቤታችሁ ቁጭ ብላችሁ በኮምፒውተራችሁ ወይም በስልካችሁ የሰራችሁትን ዲጂታል ፕሮዳክት ለአማዞን ትሰጣላችሁ። አማዞን እሱ ራሱ ሩጦ ተሯሩጦ ይሸጥላችኋል ማለት ነው። ከደግሞ እናንተ ጎን ለጎን ማርኬቲንግ ብትሰሩ ደግሞ የበለጠ ማትረፍ ትችላላችሁ ማለት ነው። በጣም ገንዘብ የሚገኛበት መንገድ ነው። ስለዚህ ነገር ዲቴል ቪዲዮ እንዲሰራላችሁ የምትፈልጉ ከሆነ ማለትም ፉል ኮርስ እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ፉል ኮርስ ብላችሁልኝ ትንሽ አድካሚ ቪዲዮ ስለሆነ 500 ሰዎች ይህንን ኮሜንት ፉል ኮርስ ብሎ ኮሜንት ካደረጉልኝ በእርግጠኝነት ከ2 ሰዓት ያላነሰ ቪዲዮ ሰርቼ እያንዳንዱ ነገር እንዴት እንደምትሰሩት በቀላሉ በኤአይ ይሄንን ነገር እንዴት መስራት እንደምትችሉ ከዚህ በተጨማሪ ፔመንት ጋር በተያያዘ ያለውን ፕሮብለም እንዴት ባይፓስ እንደምታደርጉትና ዳይሬክትሊ እንዴት ገንዘባችሁ ዶላራችሁን ማግኘት እንደምትችሉ ብሪፍሊ ምናልባት ከ1 ሰዓት ተኩል እስከ 2 ሰዓት ሊወስድ ይችላል ቪዲዮ። ይህንን ቪዲዮ እንሰራላችሁ የምትፈልጉ ከሆነ ኮሜንት ላይ ሁላችሁም ፉል ኮርስ ብላችሁ ኮሜንት አድርጉልኝ። ለወዳጆቻችሁ ሼር አድርጉላቸው። አማዞን KDP ላይ ሰርታችሁ ገንዘብ ማግኘት የምትፈልጉ ከሆነ ትክክለኛ ዩቲዩብ ቻናል ይህ ቻናል ስለሆነ ይህንን ቻናል ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።